ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አረፈዳችሁ። ሰሞኑን አንድ የኢትዮጵያዊ ዜጋ በሳውዲ አረቢያ የሳውዲን ዜጋ የሆነ ሰው ገድሎ የሳውዲ ፖሊሶች ገዳውን እየፈለጉት ነው፣ ፍተሻም አለ፣ ጥንቃቄ አድርጎ እየተባለ በተለያየ ሶሻል ሚዲያ ሲነገር አይቻለሁኝ። አዘንኩምም፣ ለሟቹም ለገዳዩም ነው ያዘንኩት። አንዱን ባጠፋው ሌላውም ሰራተኛ ድሃ እየተቸገረ ነው እያልኩኝ አዝኜ አልፌው ነበረ ነገሩን። ግን ምንድነው ሰሞኑን እያየሁ ያለሁት ልጁ እንኳን ገደለ መያዝ የለበትም፣ በወንጀል መገደል የሌለበትም፣ አምልጦ አገሩ መግባት አለበት፣ እናት አለው የሚል የተለያዩ የሶሻል ሚዲያ ጫጫታዎች እያየሁኝ ነው። እንዴ የተገደለውስ እናት የለውም ወይ የሚል ጥያቄ ልጠይቅ ስል ለካ ገዳዩ ኦርቶዶክስ እምነት ተከታይ ነው። አያቸው ኦርቶዶክሶችን አንድ ኦርቶዶክስ የሆነ ሰው ሙስሊም የመግደል ሙስሊምን የመበደል ሙሉ መብት አለው። እግዚአብሔርም የነሱ አይጠይቅም፣ ነፍስ አጥፍታችኋል ብሎ አይጠይቅም። እነሱም ሙስሊም መበደልና መግደል እንደ ወንጀል አያዩም። በራያ ሙዚቃ እያቀናበሩ ጀግና ነው ደግ አደረገ አምልጦ አገሩ በገባ እያሉ እየፎከሩ ነው። ተይዞ በተገደለ የዛ ጊዜ ደግሞ ታውት ነበረ። በነገራችን ላይ የራያ ሰው ዘርፎና ገድሎ በየመን ማምለጥ ይሄ የመጀመሪያ አይደለም። በጣም በርካታ ራያዎች እየገደሉ በየመን አመልጠዋል። የራያ ሰው አረቄ ነጋዴ ነው በሳዑዲ ላይ። አረቄ አትነግዱ ሲባሉ አረብ ነው የሚጠጣው፣ አረብ ነው የሚያነጋግድን አረብ ጋር እየሰራን ነው አሉ። ዝም አለ። እንግዲህ አረብ ጋር አብራችሁ ከሰራችሁ ከነገዳችሁ ራሳችሁ አረቦች ናቸው ራሳችሁ ነው የሚጠቁት ብለን አልፈናል። ነገር ግን ሲገድሉ ለአረብ ንቀት ስላላቸው ነው። አረብን የሚነቁት ለምንድን ነው? አረብ ሙስሊም ስለሆነ ነው። አያችሁ ክርስትና፣ አያችሁ ከመጽሐፍ ቅዱስ የሚማሩት ይሄን ነው። ሃይማኖታቸው ለሌላ ዋስትና አይሰጥም። አምላካችን አላህ ሱብሃነሁ ወተዓላ አንድ ነፍስ ያጠፋ ዓለምን እንዳጠፋ ነው ያለው። አንድ ነፍስ ሲል የሙስሊም ነፍስ የካፊር ነፍስ አላለም፣ ነፍስ ነው ያለው። ነቢያችን አለይሂ ሰላቱ ወሰላም አንድ ሙስሊም ያልሆነን ሰው መበደል፣ እናንተ መግደል አይደለም መበደል፣ ማሰቃየት ራሱ የውመል ቂያማ አላህ ፊት ተጠይቀዋለሁ ብለው ለሌላ አማኝ ዋስትና ሰጥተው የሞቱ ነብይ ናቸው። እንግዲህ ክርስትና ሞራል ኖርት ነብያችን የሚሳደብ አለ እኮ። ክርስትና ለሌላው መብት አይሰጥም። እንግዲህ ካፊር ሲባል ያው ካፊር ነው። ነገር ግን የኢትዮጵያ የኦርቶዶክስ ካፊሮች አያችሁ፣ የኦርቶዶክስ ካፊር ሙስሊም መበደል ለነሱ እንደ ጀግንነት ነው የሚታየው። ሙስሊም መግደል ለነሱ እንደ ጀግንነት ነው የሚታየው። በነገራችን ላይ አረቦችን ማወቅ አለባቸው። በተለይ የገልፍ አረቦች፣ የገልፍ ካንትሪ አረቦችን ማወቅ አለባቸው። በቤታቸው የሚቀልቡት በቤታቸው የሚያሰሩት ካፊር ሰው በታማኝነት የሚሰራ አለ። አዎ በታማኝነት የሚሰራ አለ። ካፊር በታማኝነት የሚሰራ በምን የሚሰራ ዞሮ ለአረብ ንቀት ነው ያለው። አረብን ውራጅ አድርጎ ነው የሚያየው። ይሄ ነው የካፊር አይዲዮሎጂ። ይሄን ማወቅ አለበት ማንኛውም የገልፍ ካንትሪ ቀጥሮ የሚያሰራ ማለት ነው። ጥንቃቄ አድርገው በቃ እኔ እኮ እንዴት አድርገው እኮ እንደሚንከባከባቸው እንትን በቃ ካፊር ያው ካፊር ነው። ዞሮ ተዟዙሮ ምንድነው በቃ አረብ ደግሞ አረብ አይደለም እንዴ እስላም አይደለም እንዴ? ሲያሟቸው ሲሰርቧቸው በቃ ውራጅ ዝቃጭ ሲያደርጓቸው ነው የምታገኟቸው። የካፊር ሰራተኛ ማለት ነው። እንግዲህ ገዳይን በሙዚቃ እያቀናበሩ ያሆ እያሉ ነው። አያችሁ ኦርቶዶክሶችን መግደል፣ ሙስሊምን መግደል ለነሱ ጀግንነት ነው። ክርስትና ለሰው ልጅ ዋስትና የማይሰጥ ሃይማኖታቸው አትግደሉ ብሎ እንትን አይልም።